አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የመጋቢት 2 2018 ወይም የረመዳን 23ኛ ምሽት ሚንበር ኸበር ጀመረ ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ የቡና ምርት ይዘው ባከማቹ አካላት ላይ ህጋዊ እርምጃ እንደሚወስድ ግብርና ሚኒስቴር አስጠነቀቀ። በመስጂድ ነበዊ ኢዕቲካፍ ለገቡ ምእመናን የቁርአን ጥናት መርሃ ግብር ተጀመረ። የሆርሙዝ የባህር ሰርጥ ተዘግቶ የሚቆይ ከሆነ በዓለም አቀፍ የነዳጅ ገበያ ላይ አስደንጋጭ ውጤት ያስከትላል ሲል አራምኮ አስጠነቀቀ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የቡና ምርት ይዘው ባከማቹ አካላት ላይ ህጋዊ እርምጃ እንደሚወስድ ግብርና ሚኒስቴር አስጠነቀቀ። የግብርና ሚኒስቴር የቡና ምርት ዋጋ ይጨምራል በሚል ኢሳይንሳዊ የገበያ ትንበያ ምርት ያከማቹ አካላት ምርታቸውን ለማዕከላዊ ገበያ ማቅረብ እንዳለባቸው አሳስበዋል። መስሪያ ቤቱ የበጀት ዓመቱ የ6 ወራት የቡና ዘርፍ ስኬቶች በዓለም አቀፍ የግብይት አዝማሚያዎችና መወሰድ ስላለባቸው ጥንቃቄዎች ዙሪያ መግለጫ ሰጥቷል። መግለጫውን የሰጡት የግብርና ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ይመር ዳውድ የዓለም የቡና ገበያ በከፍተኛ ሁኔታ ዝቅ ብሏል ሲሉ ተናግረዋል። በዚህም አምራቾች ሊደርስ የሚችልን ኪሳራ ታሳቢ በማድረግ ምርታቸውን ለማዕከላዊ ገበያ እንዲያቀርቡ አሳስበዋል። ቡና አምራቾችና ላኪዎችም በተሳሳተ ስሌት ምርትን ከማከማቸት ይልቅ ወቅታዊ የገበያ ሁኔታን ታሳቢ በማድረግ የራሳቸውንና የሀገርን ገቢ ከሚጎዳ ተግባር መቆጠብ እንዳለባቸው አስገንዝበዋል። ይህንን ለመከላከል የተቋቋመው ግብረ ኃይል ከክልል ባለድርሻ አካላት ጋር በመቀናጀት ዋጋ ይጨምራል በሚል የቡና ምርት ይዘው ባከማቹ አካላት ላይ ህጋዊ እርምጃ እንደሚወስድ አስታውቀዋል። ኢሳይንሳዊ በሆነ የገበያ ትንበያ ላይ ተመስርተው ከዘርፉ ገቢ እንዳይገኝ የሚያደርጉ አካላትም በህግ ተጠያቂ እንደሚሆኑ ተናግረዋል። የኢትዮጵያ ቡናና ሻይ ባለስልጣን ከቀናት በፊት በተመሳሳይ የቡና አምራቾችና አቅራቢዎች በእጃቸው ያለውን የቡና ምርት በፍጥነት ወደ ገበያ ሊያቀርቡ እንደሚገባ አሳስቦ ነበር። የባለስልጣኑ ዋና ዳይሬክተር ዶክተር አዱኛ ደበላ ባለፉት 2 ወራት የዓለም አቀፍ የቡና ዋጋ በዚሁ ሊቀጥል እንደሚችል ተገንዝበው በእጃቸው ያለውን ለገበያ ማቅረብ እንዳለባቸው አስገንዝበዋል። ሀገራዊ የኮንትሮባንድ ንግድን የሚከላከል ግብረ ኃይል መቋቋሙን ጠቁመው በኮንትሮባንድ ለመላክ ጥረት የሚያደርጉ አካላት ላይ ክትትል እንደሚያደርግም ተናግረዋል። ቀጥለናል። ምእመናን የረመዳንን ወር 22ኛ ቀን አጠናቀው 23ኛ ምሽት ላይ ደርሰዋል። ለዛሬም በአንዳንድ ሀገሮች ረመዳን እንዴት እያለፈ ነው ብለን ስናጣራ ተከታዮቹን አግኝተናል። አህመድ አብዱራህማን ያቀርበዋል። ኒምቤክ ኢቨንትስ እና ሲቢኢ ኑር በጋራ ያዘጋጁት ሲቢኢ ኑር ኢድ ኤክስፖ ተከፈተ። ኒምቤክ ኢቨንት እና በኢትዮጵያ ንግድ ባንክ ወለድ ነጻ የፋይናንስ አገልግሎት በመስጠት የሚታወቀው ሲቢኢ ኑር ያዘጋጁት ኢድ ኤክስፖ በአዲስ አበባ ከተማ ኤግዚቢሽን ማዕከል ተከፍቷል። ሸማቾችንና ነጋዴዎችን በማስተሳሰር ረገድ ፋይዳው ከፍተኛ የተባለው ኤክስፖ እስከ ኢድ አልፊጥር ዋዜማ ድረስ እንደሚቆይ አዘጋጆቹ ለሚንበር ቲቪ ተናግረዋል። እስከ ኢድ ድረስ ነው ፕሮግራሙ የሚቆየው። የተለያዩ የግል ሆነ የመንግስት ተቋማቶች አሉ፣ አምራቾች አሉ እና ብዙ ነጋዴዎች አሉ፣ ተሳታፊዎችም አሉ ማለት ነው። ለምሳሌ እንቁላሎች አሉ፣ ዘይት አለ፣ ሩዞች አሉ፣ መሰረታዊ ነገሮች ማለት ነው። ከዛ በተጨማሪ ኤሌክትሮኒክስ፣ ብዙ አይነት ኤሌክትሮኒክሶች አሉ፣ አልባሳቶች አሉ እና ዞር ዞር ብላችሁ ብታዩ ኦልሞስት የሰው ልጅ የሚጠቀማቸው አብዛኛው ነገሮች አሉ ማለት ነው። የኢትዮጵያ ንግድ ባንክ ወለድ ነጻ የባንክ አገልግሎት ተተኪ ምክትል ፕሬዚዳንት አቶ አብዱል ሐኪም ኡስማን ባንኩ በዚህ ኤክስፖ 2 አዳዲስ አገልግሎቶችን እያስተዋወቀ እንደሚገኝ ተናግረዋል። ሁለቱም አገልግሎቶች ሙስሊሙ ማህበረሰብ ታሳቢ ያደረጉ መሆናቸውን አብራርተዋል። ግብይቱን አንድ ቦታ ላይ ሙስሊሙ ማህበረሰብ እንዲያገኝ በመደረግ በተጨማሪ ባንኩ 2 የቁጠባ ሂሳቦችን ደግሞ እያስተዋወቀ ነው ያለው። አንዱ የኢድ ቁጠባ ሂሳብ የሚባል ነው። የሆሊዴይ ቁጠባ ሂሳብ ይባላል። ያው ሙስሊሙ ማህበረሰብ ሁለቱን ኢድ በአንድ ወጪ ከሚያደርግ እየቆጠበ በአመቱ መጨረሻ ላይ ሁለቱ ኢዶች ላይ የተጋነነ ወጪ ሳያወጣ ቁጠባን ለማበረታታት የሚረዳ ነው። ሌላ ደግሞ ዘካት ነው። ያው እንደሚታወቀው ዘካት ማለት ትልቁ የኛ ቁጠባ ሂሳብ ነው። ይሄን ዘካት የሚባለውን ፕሮዳክት ሰው ድሮ ዘካውን በየቦታ ነበር ይሰጥ የነበረውና አሁን ባንኩ ይሄን ፋሲሊቴት በማድረግ
ቁጠባውን በመሰብሰብ እነሱ ለሚፈልጉት ባለሀብቱ ለሚፈልገው ሰው ዘካውን መክፈል ይችላል። የዘካ ፋሲሊቴሽንም ይሰራል ማለት ነው። ኤግዚቢሽኑ ምግብና አልባሳትን ጨምሮ የኢንዱስትሪ ምርቶች፣ የግብርና ውጤቶች፣ ኤሌክትሮኒክስና የተለያዩ ምርቶችን ያካተተ ነው። የከተማና መሰረተ ልማት ሚኒስቴር ለወንድም ካሊድ ፋውንዴሽን 2 ሚሊዮን ብር ድጋፍ አበርክቷል። የከተማና መሰረተ ልማት ሚኒስቴር ለወንድም ካሊድ ፋውንዴሽን 2 ሚሊዮን ብር ድጋፍ ያበረከተው ባዘጋጀው የረመዳን ኢፍጣር መርሃ ግብር ላይ ነው። ከዚህ በተጨማሪም የአስቤዛ ድጋፍ አድርጓል። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ በፋውንዴሽኑ ተገኝተው ባደረጉት ንግግር የበለጸግን ብንሆን ኖሮ ይህ ተግባር የመንግስት ኃላፊነት ነበር ብለዋል። አያይዘውም ወንድም ካሊድ ለሚሰራው ስራ ምስጋና አቅርበዋል። የወንድም ካሊድ ፋውንዴሽን ከ600 በላይ ዜጎችን ከጎዳና በማንሳት ድጋፍ እያደረገ የሚገኝ ግብረሰናይ ድርጅት ነው። በመርሃ ግብሩ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒና ሚኒስትር ዴታዎች፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊና የፋውንዴሽኑ የቦርድ ሰብሳቢ ኡስታዝ አቡበከር አህመድ እንዲሁም የሲቪል ማህበረሰብ ድርጅቶች ባለስልጣን ዋና ዳይሬክተር አቶ ሳምሶን ቢራቱና ምክትላቸው ተገኝተዋል። በሳውዲ አረቢያ መካና መዲና ከተሞች ውስጥ የሚገኙት ሁለቱ ቅዱሳን መስጂዶች መስጂደል ሐረምና መስጂድ ነበዊ በዘንድሮ የረመዳን ወር በመጀመሪያዎቹ 20 ቀናት ውስጥ ብቻ 96.6 ሚሊዮን የሚጠጉ ምዕመናንን ማስተናገዳቸው ተገልጿል። በመካ በሚገኘው መስጂደል ሐረም በአጠቃላይ 73 ሚሊዮን በላይ ጎብኚዎች የተስተናገዱ ሲሆን ከእነዚህ መካከል ከ15 ሚሊዮን በላይ የሚሆኑት የኡምራ ስነ ስርዓትን የፈጸሙ ናቸው። ቀሪዎቹ ደግሞ ለአምስቱ ሰላቶችና ለሌሊት ሰላቶች የተገኙ ምዕመናን ናቸው። በመዲና የሚገኘው መስጂድ ነበዊ ከ21 ሚሊዮን በላይ ምዕመናንን አስተናግደዋል። ይህ ከፍተኛ የጎብኚዎች ቁጥር በቀን በአማካይ ከ4.8 ሚሊዮን በላይ ምዕመናን በሁለቱ ቅዱሳን ስፍራዎች እንደሚገኙ አመላካች ነው ተብሏል። በአሁኑ ሰዓት የረመዳን ወር የመጨረሻዎቹ 10 ቀናት በመጀመራቸው ቁጥሩ ከዚህ በላይ ሊጨምር እንደሚችል ተመላክቷል። በሁለቱ ቅዱሳን ስፍራዎች የሚገኙ መስጂዶችን የሚያስተዳድረው የሃይማኖት ጉዳዮች ፕሬዝዳንት ጽህፈት ቤት የዘንድሮን የረመዳን ወር የመጨረሻ 10 ምሽቶች በመዲና በሚገኘው የነቢዩ መስጂድ ውስጥ በኢቲካፍ ለሚያሳልፉ ምዕመናን የቁርአን ጥናት ፕሮግራም ማስጀመሩን አስታውቋል። ፕሮግራሙ ለኢቲካፍ ተሳታፊዎች የቁርአን ሂፍዝ ችሎታቸውን ለማሳደግና በትክክለኛው መንገድ እንዲያነቡ አቅማቸውን ያሳድጋል ተብሏል። ሁለቱም ፕሮግራሞች የሚከናወኑት በመስጂድ ነበዊ ውስጥ ለዚህ ተግባር ተብሎ በተመደቡ ብቃት ባላቸው የቁርአን መምህራን ነው። ጽህፈት ቤቱ በፕሮግራሙ መሳተፍ ለሚፈልጉ የኦንላይን ምዝገባ አማራጭ አዘጋጅቷል። በሌላ በኩል የእስላማዊ ጉዳዮች ሚኒስቴር በሶስቱ የመዲና መስጂዶች ለሴት ምዕመናን አዲስ ስርዓት ዘርግቷል። ምዕመናኑን የሚያስተናግዱት በመዲናዋ ዙሪያ የሚገኙት ኸንደቅ መስጂድ፣ ቂብለተይንና ሰይድ አሹሃዳ መስጂዶች ናቸው። እነዚህ መስጂዶች ለሴቶች ምቹ አገልግሎት እንዲሰጡ ስርዓት እንደተዘረጋላቸው ኢስላሚክ ኢንፎርሜሽን ዘግቧል። በህንድ በምትገኘው ጃሙና ካሽሚር ግዛት የሚኖሩ የሮሂንጃ ስደተኞች የዘንድሮውን የረመዳን ወር ከቤተሰብ ጋር በመለያየትና በጭንቀት ስሜት ውስጥ እያሳለፉ እንደሚገኙ ተገልጿል። ከ250 በላይ የሚሆኑ የሮሂንጃ ስደተኞች በጃሙ ክልል ህጋዊ መኖሪያ ሰነድ የላችሁም በሚል ከ2001 ጀምሮ በተወሰደባቸው እርምጃ በሂራና ጋር በሚገኝ ማጎሪያ ውስጥ በእስር ላይ ይገኛሉ። ይህም ስደተኞቹን በረመዳን ወር ከአንድነትና መሰባሰብ ይልቅ በቤተሰባዊ መለያየትና እንግልት እንዲገጥማቸው አድርጓል ተብሏል። ሙስሊም ኔትወርክ እንደዘገበው በርካታ ወላጆች በማቆያ ማዕከላት ውስጥ በመታሰራቸው ልጆቻቸው ያለ ተንከባካቢ እንዲቀሩ ተገደዋል። በአካባቢው የሚገኙ አንዳንድ ጽንፈኛ ቡድኖች ስደተኞቹ ለሀገር ደህንነት አስጊ ናቸው በሚል ከሀገር እንዲባረሩ ግፊት እያደረጉ ይገኛሉ። ሮሂንጃዎች በአብዛኛው ሙስሊሞች ሲሆኑ እንደ አውሮፓውያን አቆጣጠር በ2017 ከሚያንማር የተሰነዘረባቸውን ወታደራዊ ጥቃት በመሸሽ ወደ ተለያዩ የደቡብ እስያ ሀገራት ተሰደዋል። ቱርክ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ በየዓመቱ የሚያካሂዱትን የረመዳን ወር የአብሮነት ጉብኝት ለማካሄድ ወደ ቱርክ ዋና ከተማ አንካራ አቅንተዋል። የዋና ጸሐፊው ቃል አቀባይ ስቴቨን ዱጃሪክ በሰጡት መግለጫ የጉብኝቱ ዋና ዓላማ የቱርክ ሕዝብ ላለፉት ዓመታት ላሳየው ልዩ የልግስና ተግባር እውቅና ለመስጠትና ክብራቸውን ለመግለጽ ነው። ቱርክ ከጥቃት ለመሸሽ የሚሰደዱ በሚሊዮን የሚቆጠሩ ሰዎችን ተቀብላ በማስተናገድ ረገድ በዓለም ግንባር ቀደም አገር ናት ሲሉም ገልጸዋል። ጉቴሬዝ በጉብኝታቸው በቱርክ የሚገኙ ስደተኞችን በመርዳት ላይ ከሚሰሩ መንግስታዊ ካልሆኑ ድርጅቶች ተወካዮች ጋር እንደሚወያዩም ተገልጿል።
ቱርክ ከ2.3 ሚሊዮን በላይ ሶሪያውያንን ጨምሮ በአጠቃላይ 2.5 ሚሊዮን የሚጠጉ ስደተኞችን ማስጠለሏንም ቃል አቀባዩ ተናግረዋል። አንቶኒዮ ጉቴሬስ በቆይታቸው የአታቱርክ ዓለም አቀፍ የሰላም ሽልማትን እንደሚቀበሉም ጠቁመዋል። ዋና ጸሐፊው ከቱርክ ፕሬዝዳንት ረጀብ ጠይብ ኤርዶጋንና ከውጭ ጉዳይ ሚኒስትሩ ሀካን ፊዳን ጋር ውይይቶችን እንደሚያደርጉ ይጠበቃል ሲል ቲአርቲ ወርልድ ዘግቧል። በመጨረሻም ፍልስጤም በጋዛ ለሚገኙ ፍልስጤማውያን የዘንድሮን የረመዳን ወር አስመልክቶ አሜሪካን ፍሬንድስ ሰርቪስ ኮሚቴ ለተፈናቃይ ቤተሰቦች ፍሬሽ አትክልቶችን እያከፋፈለ እንደሚገኝ አስታውቋል። ድርጅቱ በጋዛ ለሚገኙ ተፈናቃዮች ያከፋፈላቸው አትክልቶች በረመዳን ቤተሰቦች የተሟላ ማዕድ እንዲያገኙ ለማስቻል ነው ብሏል። የረመዳን ወር የመረዳዳትና የአብሮነት ጊዜ መሆኑን ያስታወሰው ድርጅቱ ተፈናቃዮች በክብርና በቂ ምግብ አግኝተው እንዲጾሙ ማድረግ የሰብአዊነት ግዴታ መሆኑን ገልጿል። በዚህም እስካሁን ድረስ ከ1 ሚሊዮን በላይ ለሚሆኑ ፍልስጤማውያን ድጋፍ ማድረጉን በመጠቆም የለጋሾች እርዳታ ተጠናክሮ እንደሚቀጥልም አስታውቋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የቡና ምርት ይዘው ባከማቹ አካላት ላይ ህጋዊ እርምጃ እንደሚወስድ ግብርና ሚኒስቴር አስጠነቀቀ። ከቆይታ በኋላ የሆርሙዝ የባህር ሰርጥ ተዘግቶ የሚቆይ ከሆነ በዓለም አቀፍ የነዳጅ ገበያ ላይ አስደንጋጭ ውጤት ያስከትላል ሲል አራምኮ አስጠንቅቋል። እንመለስበታለን። ይጠብቁን። የአሜሪካው የሙስሊሞች መብት ተሟጋች በባለሙያዎች አሳሳቢ አዝማሚያ ነው የተባለ ሪፖርት ይፋ አደረገ። የአሜሪካው የሙስሊሞች መብት ተሟጋች ዘ ካውንስል ኦን አሜሪካን ኢስላሚክ ሪሌሽንስ በአንድ ዓመት ውስጥ የቀረቡለትን ቅሬታ ተንተርሶ የሚያዘጋጀውን ሪፖርት ይፋ አድርጓል። ድርጅቱ ይፋ ባደረገው ሪፖርት በመላው አሜሪካ በሚገኙ ቢሮዎች በኩል እንደ አውሮፓውያኖቹ አቆጣጠር በ2025 በሀገር አቀፍ ደረጃ 8683 የጸረ ሙስሊም አድሎ ተግባራት መፈጸማቸውን በቅሬታ ተቀብሏል። ይህም ከቀዳሚው ዓመት መጠነኛ ጭማሪ የታየበት ነው። ድርጅቱ በሪፖርቱ ላይ እንዳሰፈረው ባለፈው ዓመት የሀገሪቱ ሙስሊሞች ህጋዊ መብቶች በወረቀት ላይ ባይለወጡም በጸረ ሙስሊም ትርክትና ፖሊሲዎች ምክንያት መብቶቻቸው ተደፍጥጠዋል። ይህ ደግሞ ያለ ሃይማኖት ልዩነት ሁሉንም የአሜሪካ ነዋሪዎች ለአደጋ የሚያጋልጥ አዝማሚያ መሆኑን በመግለጽ አስጠንቅቋል። ዘ ካውንስል ኦን አሜሪካን ኢስላሚክ ሪሌሽንስ የሲቪል መብቶች ሪፖርቱን ማተም የጀመረው በ1996 ነው። የዘንድሮ ሪፖርት በታሪክ ከፍተኛው ቅሬታ መጠን የተመዘገበበት መሆኑን አስታውቋል። ለዚህ በርካታ ገፊ ምክንያት መኖሩን የጠቆመው ድርጅቱ የትራምፕ አስተዳደር በዲፓርትመንት ኦፍ ሆምላንድ ሴኩሪቲ እና ዲፓርትመንት ኦፍ ኤጁኬሽን የወሰዳቸው ዘመቻዎችን በቀዳሚነት ጠቅሷል። ዋይት ሀውስ በትምህርት ቤቶች ውስጥ ተማሪዎችን ለፍልስጤም ድጋፍ በማሳየታቸው ለመቅጣት እንቅስቃሴ ማድረጉንም አስታውሰዋል። ከዚህ በተጨማሪ ፕሬዝዳንቱ በግል በዩናይትድ ስቴትስ የሚኖሩ የሶማሊያና አፍጋኒስታን የዘር ግንድ ያላቸውን ሰዎች ጨምሮ የሙስሊም ቡድኖችን በተመለከተ የሰጧቸው መግለጫዎችም አስተዋጽኦ እንደነበራቸው ገልጸዋል። የ2025 ሪፖርቱን ይፋ ያደረገው ዘ ካውንስል ኦን አሜሪካን ኢስላሚክ ሪሌሽንስ እንደ ድርጅት ባለፈው ዓመት ሰለባ ሆኗል። ድርጅቱ በቴክሳስና ፍሎሪዳ ገዢዎች የውጭ አሸባሪ ድርጅት በሚል ቢፈረጅም ውሳኔው በፌዴራል ዳኛ ታግዷል። የሆርሙዝ የባህር ሰርጥ ተዘግቶ የሚቆይ ከሆነ በዓለም አቀፍ የነዳጅ ገበያ ላይ አስደንጋጭ ውጤት ያስከትላል ሲል አራምኮ አስጠነቀቀ። የሳውዲ አረቢያው ግዙፉ የነዳጅ አምራች ኩባንያ አራምኮ በአሜሪካና እስራኤል የአንድ ወገን ጥቃት ምክንያት በኢራን ውሳኔ የሆርሙዝ የባህር ሰርጥ የነዳጅ መተላለፊያ ተዘግቶ የሚቆይ ከሆነ በዓለም አቀፍ የነዳጅ ገበያ ላይ አደገኛ መዘዝ ያስከትላል ሲል አስጠንቅቋል። የአራምኮ የነዳጅ አምራች ኩባንያ ዋና ስራ አስፈጻሚ አሚን ናስር በሰጡት ጋዜጣዊ መግለጫ የኢራን የባህር ሰርጥ ሆርሙዝ ለረጅም ጊዜ መዘጋት በዓለም አቀፍ የነዳጅ ገበያዎች ላይ አስከፊ መዘዝ ሊያስከትል ይችላል ሲሉ መናገራቸውን የሳውዲ ቴሌቪዥን የሆነው አልአኽባሪያ ዘግቧል። የኩባንያው ዋና ስራ አስፈጻሚ በጦርነቱ ምክንያት የተከሰተው ቀውስ በባህረ ሰላጤው ሀገራት የነዳጅና የጋዝ ዘርፍ እስካሁን ካጋጠሙት ፈተናዎች ሁሉ ትልቁ ሲሉ ገልጸውታል። በሆርሙዝ የባህር ሰርጥ የተከሰተው መስተጓጎል
ማስተጓጎል የሚጎዳው የትራንስፖርትና የኢንሹራንስ አገልግሎት ዘርፉን ብቻ ሳይሆን እንደ አቪዬሽን፣ ግብርናና የመኪና ኢንዱስትሪ ባሉ ዘርፎች ላይ ሰፊ ጉዳት ያስከትላል ብለዋል። አሜሪካና እስራኤል ከየካቲት 21 2018 ወዲህ በኢራን ላይ የተቀናጀ የአየር ጥቃት ዘመቻ ከጀመሩ በኋላ ዓለም አቀፍ የነዳጅ ክምችት ከ5 ዓመታት በኋላ ለመጀመሪያ ጊዜ ዝቅተኛው ደረጃ ላይ እንደሚገኝ ተገልጿል። ጦርነቱ የሚቀጥል ከሆነ መጠኑ አሁን ካለበት በእጅጉ ሊቀንስ እንደሚችል አራምኮ አሳስቧል። ኢራን በአሜሪካና እስራኤል የተከፈተባትን ጦርነት ተከትሎ በዓለም ወሳኝ የነዳጅ መተላለፊያ መስመር የሆነውን የሆርሙዝ ሰርጥን ዘግታለች። በዚህም ምክንያት ከባለፈው ሳምንት ጀምሮ የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። በዓለም ገበያ የነዳጅ ዋጋ በከፍተኛ ደረጃ የጨመረው የኢራን አብዮታዊ ዘብ የሆርሙዝ የባህር ሰርጥን መዝጋቱን በይፋ በማስታወቅ ይህንን ትዕዛዝ ችላ ብለው ለማለፍ የሚሞክሩ የነዳጅ ማጓጓዣ መርከቦች በኢራን የጥቃት ኢላማ እንደሚሆኑ ካስጠነቀቀ በኋላ መሆኑን አናዶሉ ኤጀንሲ ዘግቧል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።